በቃ ለሁሉም ነገር ማለት ነው። አልহামዱሊላህ ረቢል ዓለሚን። መገናኛ ላይ ስልክህን ተበልተ ለማልቀስ ሼም ይዞ ወደ ቤት እየሄድ ድንገት የማታውቀው ሰው ለቅሶ ቤት ስታገኝ ግን ለሁሉም ነገር ማለት ነው። አልহামዱሊላህ ረቢል ዓለሚን። በቃ ያንን ነው ማለት ያለብን፣ ያለበለዚያ ይጨመርልናል። አልহামዱሊላህ ለሁሉም ነገር አልহামዱሊላህ። አሁን ግራ እየገባን ነው። ሰውና እንስሳት የመመሳሰል ቻንሳቸው እጅግ በጣም ሀይ የሆነ ነው። ዘመን ተቀይሯል፣ ጊዜ ተቀይሯል። ደግሞ ዛሬ አንድ እህታችን ለናንተ መልእክት አላት። ለናንተ እሺ። ሰላም አለይኩም፣ እንዴት ናችሁ? ዱቲ አልহামዱሊላህ እኔ በጣም ደህና ነኝ። የሆነ ነገር ልነግራችሁ ነበረ። አዲስ ታይም በጣም ወላሂ ሰው በጣም እያገባ ነው ማሻአላህ። ግን ያው እኛ ያላገባነው ትንሽ ያው እና በተለይ ደግሞ ወላሂ የኔ ባል ምን እንደሆነ አላውቅም እስካሁን ለምን እንደዘገየ አላህ አለም አላህ ነው የሚያውቀው። ግን በቃ ከቻልክ ማለት ቶሎ ወጣ ደስ ይለኛል። እንደዚህ ነው በቃ ጨዋ መሆን። አንዳንዴ ሰው መጠበቅ አይደለም። እናንተም እንደዚህ መጠየቅ፣ አንቺም አሁን እንደዚህ መጠየቅ መቻል አለብህ። አጣርቻል ሰማውሽ ማን አንቺም አሁን እንደዚህ መጠየቅ መቻል አለብህ። አንዌ ምን ነው ዛሬ ዱላ ይዘህ? ስማኝማ እስከ ዛሬ ቃምኩበትን ብር ባጠራቀም ዛሬ ጫት አላጣም ነበር። ወይኔ ዛሬ እንዳልቃም ከሲጀመርም ይታወቃል። ከንግግር ነው የተረዳነው። ስለ ጫት እንደዚህ ባጭሩ የምንወራራ አይደለንም። በነገራችን ላይ በሐዲስ መልኩ ሴቶች ባሎቻቸውን እያስተማሩበት ያለ ሁኔታ እየተፈጠረ ነው። هو ጫት وما أدراك في ጫት فمن قام ጫته فقد كسر ጥርሰሁ وገንዘበሁ وጊዜሁ فقد مات ወንድነተሁ فقد طلق ሚስተሁ فقد فرست قد وسخ ጥርሰሁ فقد كرب حياته كله هل تعلم وما هو ጫት? ጫት እጅግ በጣም አደገኛ እየሆነ ነው። ሰዎች በእንደዚህ አይነት መልኩ እርስ በርስ እየተማማሩ ነው። እና በተቻለ መጠን ጫትን ለመቀነስ እንሞክር። ከሳምንት 7 ቀን ከተቃመ ይበቃል ብሎ አንዱ ጓደኛ እየመከረኝ ነበር። ይሄ ነገር ግን ሐሰት ነው፣ መሆን የለበትም። ከሳምንት በቃ በዛ ከተባለ 1 ቀን በቂ ነው ብዬ አምናለሁ። መርሐባን بالجميع كيف حالكم ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ፣ ስራ፣ ትምህርት እሺ ሰላም ነው ወንድሜ፣ እንዴት ነህ? ምን የጎደለ ነገር አለ እስቲ? ፋይን ቺብቻ እስቲ ዛሬ እጅግ በጣም በሚያምር ድምጽ በቁርአን እንጀምር። ቢስሚላሂር ረህማኒር ረሂም والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث فحدث أو سنقروا يالك من يالا يالو النعماني نانشي لا يالو نعمة እጅግ በጣም ብዙ ናቸው። ከፍለን አንጨርስም። እጅግ በጣም የሚያስገርሙ ነገር ደግሞ ሌላ ትኩሳት ተፈጥሯል። ኡስታዝና በሰዎች መካከል እጅግ በጣም ትልቅ ችግር ተፈጥሯል። ይሄም ችግር የተፈጠረው በሐጅ ምክንያት ነው። 740 ሺህ ብር ያላችሁ ወንድሞች እህቶች ዘንድሮ በእናንተ ላይ ሐጅ ማድረግን አላህ ግዴታ አድርጎባቸዋል። ኡስታዝ ካሚል ሚንበር ላይ ወጥቶ ስለ ሰግጥ ከሚያስተምር ኡስታዝ መሐመድ ፈረጅን አባ ሰግጥ ቢለው ጥሩ ነበር። ሐቂቃ ጀለስ ግን ሲሪየስሊ ራሱን ደላላ አድርጎ የምርም ጀነትን ሊሸጥ እየሞከረ ነው እንዴ? ቀልዱስ ቀልድ ነው። የቤተሰብ ወጪና ሌሎች ተያያዥ ልዩ ሁኔታዎች መብራራት አለባቸው። ያው 740 ሺህ ብር ያለ ሁሉ ሮጠና አይባልም። ነገሩን ከቦክስ ውጪ እናስብ። ኡስታዝ ለማለት የፈለጉት ይሄንን አይመስለኝም። እስቲ ኡስታዝ በሙሉ ያሉትን ነገር በደንብ እናዳምጥ። ዘንድሮ ሐጅ ተመዝግበዋል። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ወንድሞች እህቶች አላህ ሱብሓነሁ ወተዓላ እንዲህ ይላል ወሊላሂ ዐለ ናስ ሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ።
በሰዎች ላይ አላህ ግዴታ አድርጓል። አቅሙ ችሎታው ባላቸው ሰዎች ላይ ሐጅ ማድረግን ግዴታ ጥሎባቸዋል ይላል። ስለዚህ የሐጅ ማድረግ አቅሙ ኑሯቸው ለምሳሌ ዘንድሮ 1447 ዓመተ ሂጅራ 740 ሺህ ብር ያላችሁ ወንድሞች እህቶች ዘንድሮ በእናንተ ላይ ሐጅ ማድረግን አላህ ግዴታ አድርጎባቸዋል። ይህን ግዴታ ለመወጣት ግን በጊዜ መመዝገብ አለባችሁ። የመጅሊስ ባወጣው ፕሮግራም መሰረት ግን ነገ ከነገ ወዲያ እያላችሁ ጊዜው ቢያልፍና ለቀጣይ ዓመት ደግሞ ሳትደርሱ ብትሞቱ አላህ ፊት ተጠያቂዎች ናቸው። ሐጅ ዋጅብ ሆኖባቸው ሐጅ ያላደረጉ ሰዎችን አላህ ምን ብሎ እንደወቀሳቸው ተመልከቱ። ወመን ከፈረ ፈኢነ አላህ ገኒዩን ዐኒል ዓለሚን። ሐጅ ዋጅብ ሆኖበት ሳያደርግ ቀርቶ እምቢተኛው ነው ችልተኛው ነው የከፈረ ሰው ነው አላህ የገለጸው። እንዲህ አይነቱን ሰው አላህን ሊጎዳ እንዳይመስለው። አላህ ከዓለም በሙሉ የተብቃቃ ጌታ ነው። አላህ እኔንም እናንተንም አላህ ሱብሓነሁ ወተዓላ ዘንድሮን ሐጅ የምናደርግ አላህ ያድርግ። ኡስታዝ ባጭሩ ለማለት የፈለጉት ይሄንን ነበር። እሱ ደግሞ የሚፈልገውን ነገር ብቻ ከውስጡ ከታርጎ ለማውራት እየሞከረ ነበር። በዚህ ሐጅ ስነ ስርዓት ላይ ደግሞ እጅግ በጣም ያሳቀኝና አንድ እህታችን ሼር ያደረገችልን ነገር እንመልከት። የሐጅ ስነ ስርዓት ሲፈጽሙ ከሐጃጆች የሰማውን ፈገግ የሚያደርጉ ገጠመኞችን የሳውዲ ወታደር እንዲህ ያወጋል። ሴቷ የሁጃጆችን ብዛት እያየች በመገረም እጇን አንስታ ያ ረቢ እነሱን ተዋቸው ከኔ ጋር ሁን። ራስ ወዳድነታችን እኮ የት እንደሚያደርሰን አላውቅም። በዚህ ሰዓት በርካታ የሀገራችን ከተሞች በጨለማ ተውጠዋል። ይህንን ቪዲዮ እንግዲህ እየቀረጽኩላችሁ የሚገኘው ማብራት በሌለበት በጨለማ ነው። ሁለት ሰውየው ጧፍ እያደረገ ያ ረቢ በጀነት ከተበሰሩት 10 አድርገኝ። ይህንን የሰማው አብሮት የነበረው ጓደኛ ማንን አውጥቶ ነው አንተ የምትገባው? ምን አይነት ጉደኛ ሰው እንደሆነ ምን አይነት ጉደኛ ሰው ብቻ እንደሆነ ምን አገባ እስቲ ምን አገባ ምን ቸገረ እስቲ ምን ሰፊ ነው ምድር አይደለም በጣም እሺ ሶስተኛ ጀመራት ላይ ሴቷ በንዴት እየተሳደበች ጠጠር እየወረወረች ወታደሩ እዛ ጋር የሚጠብቁት ማለት ነው እንዲህ ማለት አይፈቀድም ሲላት ምን አገባ ኢብሊስ ዘመድህ ነው ይባላል። አራተኛው ደግሞ ያ ረቢ ባንተ ምርጫ ቆንጆ ነገርን እፈልጋለሁ አንተ ትሻላለህ። በሳውዲ ምን እየሆነ ነው ተመልከቱ እስኪ ቪዲዮ። እንግዲህ እንደተመለከታችሁት በሳውዲ ካፌ ውስጥ ቢራ እየተሸጠ ነው። አይዟችሁ ቢራው አልኮል የለውም። አሁን ላይ ከሰሞኑ ብዙ ሳውዲያን እየተቀባበሉት ያለ ምስል ነው። እንደምትመለከቱት ሙሉ ለሙሉ የቢራ ቅርጽ ያለውና ቢራ የሚመስል ነገር ነው። ነገር ግን አልኮል የለውም፣ አያሰክርም ማለት ነው። ይህ ከጀርመን ነው ወደ ሳውዲ አረቢያ የሚገባው። እዚህ ጋር እንደምትመለከቱት የካፌው ማናጀር እንደሚናገረው ከሆነ ብዙ ሰዎች እየመጡ ይጠጣሉ። ነገር ግን በየቀኑ የሚጠይቁኝ ነገር ማለት ነው ይህ ነገር አልኮል የለውም እንዴ? ከየት ነው የሚመጣው? እንዴት ነው የሚሰራው? እያሉ በተደጋጋሚ የሚጠይቁ ጥያቄ ይህ ነው። ነገር ግን ይህ ቢራ ምንም አይነት አልኮል የለውም፣ አስካሪ መጠጥ አይደለም፣ የሚመጣው ደግሞ ከጀርመን ነው ሲል ይናገራል። እናም ይህ ካፌ ማናጀር እንደሚናገረው ከሆነ በሳውዲ የመድኃኒት ቁጥጥር ባለስልጣን በደንብ ተጣርቶ ወደ ሀገር ውስጥ እንደሚገባና በህጋዊ መንገድ እንደሚከፋፈል ነው እንግዲህ ማስረዳት የያዘው ማለት ነው። ብዙ ሳውዲያንም ይህን ነገር እየተጠቀሙ ነው። አብዛኞቹ ግን አሁንም ድረስ እንደሚጠራጠሩ ነው። ለምሳሌ እዚህ ጋር የምትመለከቷት ማለት ነው ልክ ቢራ የጠጣሁ ያክል ነው የሚሰማኝ ስትል ማለት ነው ትሰማለች። ነገር ግን ብዙ ጊዜ ሞክሬዋለሁ ስትልም ትሰማለች ማለት ነው። ይህ ቢራ የተዘጋጀው ሙስሊም ላልሆኑ ዲፕሎማቶች ነበር። አሁን ግን በየሳውዲ ካፌ ውስጥ እንዲገባም ተደርጓል። አሁን ላይ ብዙ ሳውዲያንም እየተዝናኑበት ይገኛሉ። ዶሮን ሲያታልሏት ውሃ የሚፈላው ወይም ውሃ የሚሞቀው ለገላሽ ነው፣ ገላሽን ለመታጠብ ነው አሏት። እንደዛ እያመቻቹ ነው ነገሮች። እንደዚህ ከተመቻቹ ነገ ያለመጠጣታቸው ምንም አይነት ምክንያት አይኖርም። ጥንት ጊዜ ላይ ሰዎች ጥርሳቸውን ሲያማቸው ሹል የሆነን ድንጋይ በመጠቀም ያመማቸውን ቦታ ይቆፍሩታል። ትንሽዬ ቀስት ተጠቅሞ ድንጋዩን እያሽከረከሩ የበሰበሰውን ቦታ ቀስ ብሎ ይበሱታል። ህመም ማስታገሻ የሚባል ነገር የለም። መቆፈሪያ ወደ ጥርስ ሲገባ እያንዳንዱ ህመም ይሰማል። ጉድጓዱ ሲሰፋ የበሰበሰውን የጥርስን ውስጥ ለምጨቱን ያወጡታል። ኧረ ቢስሚላህ። የጥርስ ህመም ግን የሌላ አዛ ነው። ለዛም ነው ነብያችን አብዝተን ጥርሳችንን በመፋቅ የጥርሳችንን ንጽህና መጠበቅ ጥብቅ የሆነ ሱና ያደረጉብን ሰለላሁ ዐለይሂ ወሰለም። ወሰላሙ ዐለይኩም።
በጊዜ ሳልታመም ደግሞ ህመሙን ፈርታችሁ ሳይሆን ሱናውን ለማድረግ ያህል ቢሆን በጣም አሪፍ ነው፣ የተመረጠ ነው። እናንተ ተው ለህመሙ ብላችሁ ብቻ አትፋቁ፣ እንደኔ አትሁኑ። አረ ይደብራል። ጀማሪ ለማይነኝ አበረታቱኝ። እጅ ግራ ላይ መስራት ደብሮኝ ነው። ስራ ምን ያደርጋል? ልብስ ያቆሽሻል። ቢያልፍልኝ እናንተም ትጠቀማላችሁ። በየስማችሁ እየገባው መልሰላችኋለሁ ብራችሁ። እጅ ግራ ላይ ምስኪን ዳነኝ። አበረታቱኝ እየገባችሁ። እስቲ ለዚህ ለወንድማችን እንድረስለት። እጅግ በጣም ነው የሚያሳዝነው። በተለይ ደግሞ ሀገራችን ነዳጅ ደግሞ ፈልቆ ሰውን እያስቸገረ ነው እየተባለ ነው። ማን አለ? ኢትዮጵያ ውስጥ ነዳጅ ወጥቶ እየፈሰሰ ጭራሽ ደግሞ ውሃን እየበከለ እንደሚገኝም በዚህ ሰዓት እየወጡ ያሉ መረጃዎች እያሳዩ ይገኛሉ። በደቡብ ወሎ ዞን የወጣውን ነዳጅ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። በዚህ ጉዳይ ላይ ታዲያ ይህ ነዳጅ ወጥቶ ውሃ ጭራሽ እስከ መበከል ደርሷል ተብሏል። በኢትዮጵያ ከዘገበው ላይ እንደተመለከትኩት ከሆነ የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ እንደገለጸው ከሆነ ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው። በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢው የሚገኙ ውሃዎችንም እየበከለ ነው ብለዋል። መምሪያው ከሆነ ታዲያ እንደ ዞን አሁን ያለን ሀሳብ ጉዳዩ በተለያዩ ሚዲያዎችም ሽፋን እንዲያገኝ ማድረግና ከላይ ያሉት የሚመለከታቸው አካላት ትኩረት ሰጥተው ጥናት እንዲያደርጉ ጫና ማሳደር ብለዋል። እኛ ቅደን የማንሰራው ጉዳይ ስለሆነ ፍላጎትና ሀሳብ ነው ያለን፣ ምክንያቱም ይህንን የመስራት ስልጣን የተሰጠው ማዕድን ሚኒስቴር ብቻ ነው ሲሉ ገልጸዋል። ቅድም እንዳልኳችሁ ታዲያ ነዳጁ አሁን ላይ እየወጣ ይገኛል። በዚህም አማካኝነት ታዲያ ውሃዎች እየተበከሉ ይገኛሉ ተብሏል። በዚህ የነዳጅ ክምችት ላይ ክልሉም ዞኖችም ወረዳውም ፍላጎታችን ተመሳሳይ ነው ሲሉ የደቡብ ወሎ ዞን እንግዲህ እንደምትመለከቱት ገልጿል። መረጃው የቲክቫ ኢትዮጵያ ነው። እኛ እናውጣ ስንለው ለራሱ ወጣ። ምን ማድረግ ይቻላል? እጅግ በጣም ይገርማል። እንግዲህ ወሎዎች አሁን በዚህ ሰዓት ችግር ላይ ናቸው። በቤንዚል ተጥለቅልቆ አሉ። ለወሎች ሁላችንም ድምጽ ልንሆንላቸው ይገባል። በቤንዚልማ መመታት የለባቸው። ይሄ የምትበኛ ላይ ድረስ እጅግ በጣም የሚገርመው ደግሞ አንድ ወንድማችን ለሴት ብዬ ሃይማኖቴን እቀይራለሁ እያለ ነው። ታከስ እንዴት ነህ? እሺ ሚዩቱን አንሰው ወንድማችን፣ ሚዩቱን አንሰው። አይሰማም። ሚዩቱን አንሰው። እሺ ሰላም ነው አለን አለን። እግዚአብሔር ይመስገን። ሰላም ነው። ስምህም አለ በል ወንድማችን፣ ትክክለኛ ስምህን ዲባይ አብረን ነው ታዲያ። ስፓርታከስ ነው ማለት። እሺ ስፓርታከስ። እሺ ስፓርታከስ እድሜ ስንት ነው? አቤት እድሜ 32 32። በጣም ጥሩ። እምነት ምንድን ነው? እኔ እምነቴ ሙስሊም ነኝ። ስፓርታከስ ሆኖ ሙስሊም እንዴት አያችሁት? አንዳንዴ በባህል ስሞች ይወጣሉ። በነገሮች ተንተርሶ ብዙ ጓደኞችም እንደዚህ ይወጣላቸው ስሞች አሉ። እንደዛ ከሆነ አላውቅም። እስቲ እንስማው። ሙስሊም። አይ እሷ ኦርቶዶክስ ነው የምትፈልገው። ስፓርታከስ አላለፍኩም። ምንም ችግር የለም። ከተስማማን ሃይማኖታችንን እንቀይራለን። ችግር የለም። ከተስማማን ሃይማኖታችንን እንቀይራለን። ማን ይቀይር ይሆን? ዲሷ ወድጃታለሁ። የምር እውነቴን ነው። በጣም ወድጃታለሁ። ከተስማማችሁ ወደ ኦርቶዶክስ ትቀየራለህ ማለት ነው። ስፓርታከስ በጣም ጥሩ፣ በጣም ጥሩ። እሺ ወደ ቀጣዩና እሱን አልፈነዋል ማለት ነው። እንዴት ነው? ጭቅጭቅ ትወዳለህ? እኔ ጭቅጭቅ ብዙም አልወድም። በፍቅር ነው የማምነው። እውነት ጭቅጭቅ አልወድም። በጣም ሸጋ። በዛሬ ዘመን አልወድም። እውነት በጣም ጥሩ። እሺ እንዴት ነው? ወረኛ ነህ? ወረኛ ሰው አትወድም? እሷ ወረኛ ማለት እኔ እንደዚህ የሚያወራ ሀሜት ገለ ምናምን እንደዚህ አይመቸኝም። አይመችም? በጣም ወሬ ብዙም ማለት። እሺ አሁን ወደ ከባዱ ጥያቄ መተናል። 5 ወር ከመገባታችሁ ከ5 ወር በፊት መኪና መግዛት አቅሙ አለ? ምንም የፈለገችው ነገር ብቻ ልጅቷ ባህሪዋ ጥሩ ይሁን እንጂ መኪና የፈለገችው መርጣ ነው ገዛለታለሁ። እኔ ባይዘው የኑሮዬ የነበረው ጀርመን እንዳትጨነቅ፣ እሱ ላይ እንዳትጨነቅ። ጀርመን ሀገር ከመጣሁ ኦልሞስት ወደ 6 ወር አካባቢ ይሆናል። ኦልሞስት ያትቻለሁ ወራቱ ቢዝነስ ለመስራት ስላሰብኩኝ የፈለገችው ብቻ ልጅቷ ባህሪዋ አሪፍ ይሁን። አይ በባህሪ እኔ በግል ስለማውቃት ሄዶምን ባህሪዋ በጣም ሸጋ ነው። ልክ እንደመልኳ ነው። እሱ እንዳትጨነቅ። ግን አንተ አቅሙ አለ ወይ መኪና መግዛት? ገባህ አይደል? እዚህ እገዛለሁ ብለህ በኋላ አልገዛም ካልካት እኔ ነኝ ተጠያቂ የምሆነው። ኖ ችግር የለውም። ኦኬ ምን አይነት መኪና ነው ለመግዛት ያሰብከው? እሱ የፈለገችውን ትገዛላታለህ ወይስ በአንተ ምርጫ ነው? ባጥቁ የሷ ፋቮሪት የሷ ምርጫ ነው።
እሷ ምርጫ ነው መሆን አለበት እንጂ እኔ ምርጫ ነው አይሆንም። በቃ አሁን የእሷ ምርጫ በጣም ሸጋ ኤዶምዬ ሚዩቱን አንሺና ከሁለት ውስጥ በተረጋጋ መንፈስ ጥያቄም ሌላ ጥያቄ መጠየቅ ትችላለሽ። መርጠሽ አንዱን ምረጭ። ዳጊም ቪዲዮ አብራላት። ጨረታውን ያሸነፈ ኤዶምን ያገባል ማለት ነው። አረ እኔ ከሁለቱ ሌላ ይሻለኛል። ለሷ ብሎ ሃይማኖቴን እቀይራለሁ ያለው ልጅ ሰው እንዴት ነው? ሰው ግን እንዴት ነው ለነገሮች ብሎ እንዴት ነው ሃይማኖቱን የሚቀይረው? ሃው ምን ነው? ለማንኛውም ዋይጂ ወይ በቃ እኔ ይለፈኝ ለስፓርታክስ ትቻለሁ ወድጃታለሁ ብሏል። እኔ ልጅቷን አልወደኳትም ግን እኔ አልፈልግም እንትሯን አሟላለሁ በሚል ነው እንጂ አልወደኳትም ልጅቷን። ስለዚህ ለስፓርታክስ ትቻለሁ አሳልፍ ይሰጥቻለሁ። እኔ ሁለቱንም አልፈልግም። ዋይጂ እንዴ ተባረክ። ሁለቱንም አልፈልግም ብላ ደምድመዋለች። ሲቀጥል ደግሞ እጅግ በጣም በሚያስገርምና እጅግ በጣም በሚያስደንቅ መልኩ መንገዶቻችን ላይ የምንመለከተው አይነት ነገሮች እየበዙ ነው። የነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ስሞቻቸው በየቦታው ሊወሳ ጫፍ ላይ ደርሰዋል። በጭንቁን ጠበቃ በምስኪን መዳኛ አዘነው መልካምነታቸው በማይመዘነው ጠላታችን ምን ያክል ቢበዛም በየቦታቸው ስማቸው መወሳት የማይቀር ነገር ነው። ይሄን ነገር ደግሞ ሲመለከቱ አይኖቻቸው እየቀላ ነው። እንግዲህ አይኖቻቸው ደም ይፍሰስ፣ አይኖቻቸው እንባ ይፍሰስ፣ አይኖቻቸው ውሃ ይፍሰስ፣ እኛ አይመለከተን። ሱብሃን መሊከል ቅዱስ የአዛኑ ተአምር ዓለም ላይ መታየቱን በድጋሜ እንደቀጠለ ነው። ይህ ድምፀ መረዋው ሙአዚን በዚህ ሰዓት አዛን እያለ ምንድን ያስደነገጠው ልትሉ ይችላላችሁ። ቪዲዮን አሳያችኋለሁ። ነገር ግን አዛን እያለ ተክቢራ ከጨረሰ በኋላ ሸሃደተይን ላይ ሲገባ እንግዲህ ይሄ የድምፅ ይሄ የአላህን የመፍራትና በሰማዮችም በመላእክቶችም ጭምር አላህን ወደ ማመስገን የአላህን ትእዛዝ ወደ መተግበር ይገባሉ የሚለው ቃል እንግዲህ ተፈጻሚነት ሲሆን በነጎድጓድ ምልክት ሲሰጥ ታይቷል ማለት ነው። ሰማዩ እንግዲህ ሸሃደተይን ላይ ያለ ሙአዚኑ ይሄ ተአምር ተፈጥሯል። ይሄ ቪዲዮ ዓለምን በጣም እያነጋገረ ይገኛል። ቪዲዮውን ከማሳየቴ በፊት ባዮ ላይ ባለው ሊንክ ገብታችሁ ሙስሊም መረጃ ሰጪ በሚለው ቦታ አድርጉኝ። ሙስሊም ክሬቲቭ አዋርድ ላይ ይመቻችሁ። እጅግ በጣም ብዙ ተአምራቶች በምድር ላይም እየተመለከትን ነው። ይህንን ነገር እየተመለከትን እኛ ደግሞ ወደ ኋላ ቀርተናል። ያለንበትን ሁኔታ በደንብ ቼክ ማድረግ አለብን። በኢትዮጵያ ደረጃ ደግሞ እጅግ በጣም አሳሳቢ ነገር ናቸው ከምንላቸው ውስጥ ሽንኩርትና ዘይት ይገኙበታል። አንዳንዶቹ በፊት ሽንኩርት ስንልጠው ነው የሚያቃጥለን ኦር የሚያስለቅሰን፣ አሁን ደግሞ ስንገዛ ነው ብሎ የሚያሙ ሰዎች ብዙዎቹ አሉ። አሁን ግን ዘይቱም እንደዛ ሆኗል ብሎ አንዳንዶቹ በጣም አክርረው ያወራሉ። ሚስቶቻችን ይህንን ነገር በደንብ ይስሙ ብሎ ደግሞ አንዱ አምርሮ ያወራል። ሚስቶች ደግሞ እስቲ ምላሻቸውን እንስማ። የወደፊት ባል ግን ምን ያህል እድለኛ እንደሆንክ ታውቃለህ? እኔ ማለት በዘይት ወጥ ሰርቼ የማበላ ሰው ነኝ። በዛ ላይ ደግሞ ጎመን አለው፣ ድንች አለው፣ ምስር አለው፣ የሌለው ነገር የለም። አጋጣሚ ከበሰለ በኋላ ነው ቪዲዮ ትዝ ያለኝ እንጂ ባሳያች በሱ ቢላ ሁላ አለው። ይኸው በሱ ቢላ ሁላ አለው፣ የሌለው ነገር የለም። በቃ እኔ ባለሙያ ሴት ነኝ። ወጥ ያለ ውሃ መስራት ማለት እንደዚህ ነው። በቃ እንደዚህ አይነት ሚስት ነው የምታስፈልገው በዚህ ሰዓት ለማያቅሽ። እሺ በሌላ መንገድ ደግሞ እጄን ያሰርኩት ዘይት ምንድነው? ምን ትጠይቃችሁ? ጥያቄው ምንድነው? ምን ይመለከታል? እጄ ብዙ ዘይት እንዳይጨምር ነው። እጁ ብዙ ዘይት እንዳይጨምር ታስሯል። ቀስ ማዘሪ ቀስ ክዳኗ እንዳትሞላ። በቅ ይበዛ
ብዙ ጨመሩ ማዘርዬ፣ ብዙ ጨመሩ፣ ብዙ ጨመሩ። አንድ ክዳን ይጨመርና ከዛ ውሃውን በክዳን ነው ቀጥሎ ውሃ ከባድ ነው እሱ ራሱ። እንደዚህ ነው መስራት ያለብን። ኑሮ በዘዴ ነው እንዴ? ጀምቶ ብዙ እንዳይጨምር ነው እዚህ ጋር አስሮ ነው። አንዴ የተረገመ ልጅ አለ እሱ እኮ አስሮብኝ ሄደው ነው ዘይት ብዙ እንዳልጨምር ሁሉም ነገር የሰጠኝ እሱ ነው። በነገራችን ላይ በዛ አድርጌ እንዳልበላ ያው እዚሁ ለክቶ ነው የሰጠኝ ሁሉም ነገር። አሁን ከመጣ ይገለኛል ዘይት ትንሽ የኔ ሁላኳል። ይሄ ሳምንት የተጠቀምኩበት ነው። እንደዚህ ነው ተለካ። ሁለት ተመሳሳይ በቃም ይሄ ሳምንት የተጠቀምኩበት ነው። አሁን እስከዚህ ደግሞ ለሳምንት ነው የተሰጠኝ። የአንድ ክዳን የሃይላንድ ክዳን ዘይትና የአንድ ሃይላንድ ክዳን ውሃ አንድ ላይ ተደባልቆ ነው እንደዚህ ዘይት መጠቀምበት። ኦኬ አሁን ኑሮስ ወዴት እየሄደ ነው? ወዴት ሜዳ መሸኛት ነው ሜድ ኮኔ በዘዴ ማዘሪ እርሶ ነው የባነኑት፣ እርሶ ነው የነቁት በዚህ ኑሮ ላይ ውሃን ራሱ ጀረኪና 10 ብር ገባ። ጠብ አድርጎ ነው እንደ ዘይት መጠቀም። ወይ አንዴ ወጥ ሸተተና እዛ ጋም 10 በዛ ጋም 10 ምንድነው? አሁን እኮ በር ዘግቼ ነው የምሰራው ግን ከባድ ነው ሽታው፣ ከባድ ነው ከባድ። ወጡን ሰርቼ እስከማወርድ ድረስ አቤት እያልኩ እኔ ግን የገረመኝ ነገር እንዴት ነው ሙያ ግን አልችልበትም፣ ብዙም አልችልም። በርበሬ ነው ቅድሚያ የሚገባው ወይስ ዘይቱ? እንደ ሀሳብ በጨዋነት ተመልከቱኝ። እዚህ ጋር ስለማልችል ነው በርበሬ ነው ቅድሚያ የሚገባው ወይስ ዘይቱ ነው? እኔ ብዙ ጊዜ ዘይትን የምጠቀመው ከሽንኩርት ጋር እዛው አቆላላውና ከዛ በኋላ በርበሬ ጨምሬበት ምናልባት የማይበቃ ከሆነ የምጨምርበት እንጂ እንደዚህ ከበሰለ በኋላ ጨምሬ አላውቅም። ትክክል ካልሆንኩ እኔን አርሙኝ፣ ትክክል ከሆነች ደግሞ እስቲ ትክክል ነው በሉኝና እንደዚህ ምስቲ ልስራ፣ እንደዚህ ምስቲ አንዳንዴ ልስራ ነኝ። የዘይቷ ነገር በጣም ተመችታኛለች። አንድ በቃ ኑሮ በዘዴ ሁላችንም ማስመሳዮች ነን። ጥግጥ ፍምስ የሚለውን አይዲዮሎጂ ተከትሎ ቅድም የሰራሁት ቪዲዮ አለ አይደል? እዛ ቪዲዮ ላይ በጣም ብዙ ኮሜንቶች ደርሶኛል። ከዛ ውስጥ እንግዲህ አብዛኞቻችሁ አልহামዱሊላህ ጉዳዩ አይዲዮሎጂው እንደ ሙስሊም ዝም ብሎ ጀነራሊ ተወስዶ ለሐራሙም ለሐላሉም ለዳንሱም ለጭፈራውም ሊሰገጥበት እንደማይገባና አይዲዮሎጂውን ጀነራሊ ወስዶ መጠቀም ልክ እንዳልሆነ በሐላል ብቻ ሊሰገጥ እንደሚገባ ገብቷቸዋል። ሶ ከአይዲዮሎጂ ጋር ነው ችግራችን። ከፐርሰናሊ ከግለሰቡም ጋር ሆነ ይፈቀድልኛል ብሎ ማንም የሚያስብ ሰው ይመቸው ይጣፍጥለት ሊሰራለት ይችላል። እንደ ሙስሊም ግን ይህንን አይዲዮሎጂ ጀነራሊ ወስዶ ለምንም እጠቀማለሁ ማለት እንደማያስኬድና በሐላል ብቻ ሊሰገጥ እንደሚገባ ገብቷቸዋል። ሶ በሐላል ትሰግጣላችሁ ማለት ነው። አላህ በፈቀደላችሁ ነገር ብቻ ይዛችሁ ሐላል ነገር ይዛችሁ መስራት ነው፣ ጠንክሮ መስራት ነው መሰገጥ ማለት። ግን ሌሎቻችሁ ደግሞ አንዳንዶቻችሁ ደግሞ አላችሁ በጣም ትንሽ ማይኖሪቲ፣ እናንተ ደግሞ የመጣው ይምጣ እንከተለዋለን ምናምን ያላችሁ ሰዎች አላችሁ። አይዲዮሎጂውንም ዲፌንድ እናደርጋለን የመጣው ይምጣ ያላችሁ ሰዎች አላችሁ። ለእናንተ ደግሞ ምንድነው የምንላችሁ? ድድብ በሉ ያላችሁን ፓርት ስላለ እሷንም እንዳትረሱ። ማሰላም በቃ እየደደባችሁ እስቲ ቺርስ። እኛ ሙስሊሞች ብዙ ጊዜ ስንናደድ የምንጠቀመው ይሄንን ነው። ቺርስ ስላችሁ ደግሞ ሌላ ነገር እንዳትወሩ። ወይኔ ረስቼ በዚህ አልጠጣውም። ማዘርዬ በጣም ይቅርታ ማዘርዬ፣ በጣም ውለታውት እኮ አለብኝ። በጣም ይቅርታ። ብላችሁ አሁንም ሌላ ቢድአ መጣችሁ። ምንድነው ይሄ በየቦታው የሚለጠፈው ታፔላ? ነቢያችን አለይሂ ሰላቱ ወሰላም የሚያውቁት ተግባር ነው። ሰሃቦች የሚያውቁት ተግባር ነው። አትባኡ ታቢኢን የሚያውቁት ተግባር ነው። ቢድአ ነብዩ አለይሂ ሰላቱ ወሰላም ለሁለት ከፍለውታል። ቆንጆ ቢድአ አለ፣ መጥፎ ቢድአ አለ ብሎ ነብዩ አለይሂ ሰላቱ ወሰላም ከፍለውታል። ታዲያ ከየት አምጥታችሁ ነው ይሄንን ነገር የምትሰሩት እያሉ ነው አንዳንድ የቢድአ ባለቤቶች። እንግዲህ ይሄ ነብያችን አለይሂ ሰላቱ ወሰላም ላይ ሰው ሰላዋት እንዲያወርድ ማስታወስ ነው እንጂ ሌላ ምንም ነገር የለውም። እንግዲህ አላህ ሱብሓነሁ ወተዓላ ኸይር ስራችሁን ይቀበላችሁ። ይሄንን ነገር በገንዘብም ሆነ በአቅማችሁ ይሄን ነገር በየቦታው እያስፋፋችሁ ያላችሁ ወንድሞች አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላችሁ። ኢንሻአላህ በየሁሉም ቦታ ይህ ባነር ይተከላል። ኢንሻአላህ እኛም
ባለንበት አካባቢ እናይትና ተደራጅተን አንድ ቦታ ላይ ብናቆመው ሰዎች አስተውሶ ሰለዋት ባወረዱ ቁጥር ለኛም አጅር ይጻፍልናል ኢንሻአላህ። ሁላችሁም ይሄንን ነገር ባላችሁበት ወዴት ጠጋ ይሄንን ነገር ከመውሊድ ጋር ልታገናኙት እንዳይሆን። መውሊድም ቢድዓ ነው ይሄም ቢድዓ ነው ብላችሁ እንዲገናኝ አታርጉት። ሌላ ነው አይገናኝም። ተው። ሶሪያው ፕሬዝዳንት ብራዘር አህመድ ሸርዕ ዛሬ ዲሴምበር 8 ታላቁ በዲመሽቅ የሚገኘው ታላቁ ዑመይድ መስጂድ ተገኝቶ ፈጅር ሰላት አሰግዷል። እንደምታውቁት እንግዲህ ሱሪያን በሻር ነጀስን ከጣሉ አመት ሞልቷቸው የአመታዊ ድል በዓላቸውን ሰሞኑን ሰለብሬት እያደረጉ ነበረ። የሶሪያው ፕሬዝዳንት አህመድ ሸርዕ ደግሞ ዛሬ ፈጅር ሰላት ላይ የዑመይድ መስጂድ ተገኝቶ ነበረ ከኦንትራጆቹ ጋር። ከጀርባው የሱሪያ ሙፍቲ የሚገኛሉ። ቪዲዮን አይተው ነው እንመለስ። እንግዲህ ቪዲዮ ላይ እንዳያችሁት አህመድ ሸርዕ ወደ መስጂዱ ሲገባ ደማቅ አቀባበል ተደርጎለታል። አብሮት ካሉት ውስጥም ከጀርባው የሶሪያ ሙፍቲ ትልቁ ሙፍቲ እንግዲህ አብረው ይታያሉ። ለማንኛውም አህመድ ሸርዕ መስጂዱ ውስጥ ከተገኘ በኋላ ፈጅር ሰላትን አሰግዷል። በዛ ፈጅር ሰላትም ኢዛ ጃ ነስሩላሂ ወልፈትህ ሱረቱን ነስርን ቀርቷል። እቺ አያ እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም ድል እጃቸው ላይ ከገባ በኋላ መካንም ከከፈቱ በኋላ ድል የሚባል ተጠቅልሎ እጃቸው ላይ ከገባ በኋላ የመጣ አያ ነው። ኢዛ ጃ ነስሩላሂ ወልፈትህ የመካ መከፈትና የአላህ እርዳታ በመጣ ጊዜ ዳጃ ነስሩላሂ ወልፈትህ ወራአይተ الناس يدخلون في دين الله افواجا ሰዎችም ደግሞ በግሩፕ ሆነው ወደ አላህ መንገድ ሲገቡ ባየህ ጊዜ في دين الله افواجا فسبح بحمد ربك واستغفره اللهን ከማመስገን ጋር አጥራው واستغفره ምህረትም ጠይቀው انه كان توابا የሚለው አያ ነው የቀረው። እንግዲህ ይህ አያ ብዙ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ድል የሚባል እጃቸው ላይ ከገባ በኋላ የመጣች አያ ነች። ለማንኛውም እሱን ቀርቶ አሰግዷል። ቪዲዮን እዩት። ኢንጆይ ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا إنه كان ተዋብ። ዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን አብራችሁ ለቆያችሁ ሰዎች በጣም ነው የምወዳችሁ። ላይክ ማድረግ እንዳይረሳ።